ሰላም ጤና ይስጥልኝ የስለ ምግብ ሚዲያ ቤተሰቦች። በሳንዱች መሃል፣ በፓስታ ላይ አሊያም በሰላጣ ውስጥ ጣፋጩን ቱና መመገብ ይወዳሉ? እንግዲያውስ በጓዳችሁ ወይም በወጥ ቤት መደርደሪያ ላይ የምታገኟት ጣፋጯ የቆርቆሮ ቱና በምግብ ገበታው ላይ ከመገኘቷ በፊት በውስጧ ውቅያኖሶችን፣ ፋብሪካዎችን እና አስደንጋጭ አመራረት የተሞላበት ረጅሙን ጉዞዋን ሚስጥር አድርጋ በዝምታ ይዛለች። ዛሬ በመላው ዓለም እንደ ሰው ልጆች የበዛችው ቱናን የህይወት ታሪኳን ስናይ የቱና ታሪክ እኛ ከምናስበው በላይ የረቀቀ ነው። የሰው ልጅ ቱናን ማጥመድ የጀመረው ከ2000 ዓመታት በፊት ነው። በጥንቱ ጃፓን እና በሜዲትራሊያን አካባቢ ቱና ውድ ምግብ ነበር። ነገር ግን ቱናን በቆርቆሮ አሽጎ ለረጅም ጊዜ ማቆየት የተጀመረው በቅርብ ጊዜ ነው። ይሄም በ1903 እንደ አውሮፓውያን አቆጣጠር በአሜሪካ ካሊፎርኒያ ውስጥ አልበርት ሃፊል የተባለ ሰው ሰርዲን አሳ ሲያልቅበት ወይም ሲጠፋበት በምትኩ ቱናን አሽጎ መሸጥ ይጀምራል። ከዛም ህዝቡ ቱናን ከቀመሰ በኋላ በእጅጉኑ ይወደዋል። እነሆ ከዚያን ጊዜ ጀምሮ ቱና የዓለም ህዝብ ተወዳጅ ምግብ ሆኖ ቀጥሏል። የታሸገ ቱና በዓለም አቀፍ ገበያ በዓመት ከ10 ሚሊዮን ዶላር በላይ ዋጋ እንዳለውና በየቀኑ በሚሊዮን የሚቆጠሩ ጣሳዎች ጥቅም ላይ እንደሚውሉ ያውቃሉ? ቱናን በብዛት በማጥመድና በማቀነባበር የታወቁ አገራትንስ ሰምተው ይሆን? እንግዲያውስ የትም እንዳይሄዱ እኔው በዚህ ቪዲዮ እነግራችኋለሁ። መጀመሪያ ላይ ታይላንድ እናገኛለን። ታይላንድ በዓለም ላይ ቱናን አሽጋ ወደ ውጭ በመላክ ወይም ኤክስፖርት በማድረግ አንደኛ ደረጃ ላይ ትገኛለች። በመቀጠል ደግሞ ኢንዶኔዥያና ፊሊፒንስን ስናይ ቱና አሳን በማስገር ቀዳሚ ሀገራት ናቸው። እንዲሁም ኢንዶኔዥያ በአሳ ምርቷ በእጅጉኑ የበለጸገች ናት። ጃፓንም ቢሆን ከፍተኛ ጥራት ያለው ቱና በተለይ ለሱሺ የሚሆን በመጠቀም ትታወቃለች። በመጨረሻም ኢኳዶርና ስፔንን ስናይ በአውሮፓ እና በአሜሪካ ገበያ ላይ ትልቅ ሚና አላቸው ማለት ነው። ዛሬ ከባህር ወደ መደርደሪያ የሚደረገውን የታሸገ ቱና እንዴት እንደሚዘጋጅ ወደሚያሳየው አስደናቂ ዓለም ውስጥ ዘልቀን እንገባለን። 50 ፓውንድ የሚመዝን ትልቅ ቱና ወደ 5 አውንስ ትንሽ የታሸገ ቆርቆሮ መቀየር በእውነት ትልቅ የኢንዱስትሪ ሥራ ነው። አሳው ከተያዘበት ቅጽበት አንስቶ በለመድነው የብረት ጣሳ ውስጥ እስከሚታሸግበት ሰዓት ድረስ ከዚህ የጓዳችን ቤተኛ ምግብ በስተጀርባ ያለውን የአመራረት ጉድ ዛሬ አስቀኛችኋለሁ። አብራችሁ ይቆዩ። ሰፊ በሆነ የቱና ማቀነባበሪያ ፋብሪካ መግቢያ ላይ እንደቆሙ እርስዎን ያስቡት። አየሩ በተለያዩ የማሽኖች ድምፅ እና በቀላል የባህር ሽታ ታውዷል። ተቋሙ ከማይዝግ ብረት በተሰሩ ማጓጓዦች፣ በእንፋሎት በሚወጡ ገንዳዎች እንዲሁም በፍጥነት በሚንቀሳቀሱ ነጭ ዩኒፎርም የለበሱ ሰራተኞች ተሞልቷል። የአሳውን ትኩስነት ወይም ፍሬሽነቱን ለመጠበቅ ግዙፍ የማቀዝቀዣ ክፍሎች አንዱን ግድግዳ ይዘው ቆመዋል ወይም ተደርድረዋል። ይህም አሳውን በ0 ዲግሪ ሴንቲግሬድ ቅዝቃዜ ላይ ያቆየዋል። ከላይ የማጓጓዣ ቀበቶች ፋብሪካውን በመጠምዘዝ ቱናውን ከአንዱ ጣቢያ ወደ ሌላው ያደርሳሉ። ይህ አነስተኛ ሥራ አይደለም። አንዳንድ ፋብሪካዎች በቀን እስከ 100 ቶን ቱና ያቀነባብራሉ። ይህም በሺዎች የሚቆጠሩ ጣሳዎችን ለመሙላት በቂ ነው። እያንዳንዱ እርምጃ በጊዜ የተገደበ፣ የተለካና የተስተካከለ ሲሆን ይህም በእያንዳንዱ ጣሳ ውስጥ ያለውን አሳ ደህንነቱ የተጠበቀ፣ ጣፋጭና ለማዕደው ዝግጁ መሆኑን ያረጋግጣል። ጉዞው የሚጀምረው ከፋብሪካው ከረጅም ጊዜ በፊት ነው። በሰፊው ውቅያኖስ ውስጥ በግዙፍ መረቦች ወይንም በረጃጅም የማስገሪያ መጠንቆች የታጠቁ የአሳ ማጥመጃ መርከቦች እንደ ስኪፕጃክ፣ የሎፊን እና አልባኮር ያሉ ለጣሳ ተመራጭ የሆኑ የቱና ዝርያዎችን ይይዛሉ ወይም ያጠምዳሉ። አሳውን ለማጥመድ ግዙፍ መረቦችን መጠቀም አስፈላጊ ነው። አሳዎቹ ከተያዙ በኋላ ትኩስነታቸውን ወይም ፍሬሽነታቸውን እንደተጠበቀ ለማቆየት ከመርከቡ ላይ በኔጌቲቭ 18 ዲግሪ ሴንቲግሬድ በፍጥነት እንዲገዘቅዙ ይደረጋል። ቱናዎቹ በውቅያኖስ ውስጥ ከተጠመዱ በኋላ ወዲያውኑ በመርከብ ላይ ባሉ ማቀዝቀዣዎች ውስጥ ይጨመራሉ። አሳውን ለማጥመድ ግዙፍ መረቦችን መጠቀም አስፈላጊ ነው።
ወደ ፋብሪካ ሲመለሱ ቱናዎቹ ግዙፍ በሆኑ የቀዘቀዙ ብሎኮች ይደርሳሉ። አንዳንዶቹ እስከ 50 ኪሎ ግራም ይመዝናሉ። እነዚህ ብሎኮች ጥራታቸውን እንደጠበቁ ለማቆየት ወደ ማቀነባበሪያ ከመግባታቸው በፊት በቀዝቃዛ ውሃ እንዲያልፉ ወይም እንዲቀልጡ ይደረጋል። ጥሬ ዕቃዎቹ ቀላል ግን ወሳኝ ናቸው። ከቱናው በተጨማሪ ውሃ፣ ጨው ወይም እንደ ማሸጊያ የሚሆኑ የወይራና የሱፍ ዘይቶችም አሉ። አንዳንድ ጣሳዎች መረቅ ወይም ጣዕም ሰጭ ነገሮችን ሊይዙ ይችላሉ። ነገር ግን ዋናው አሳው ነው። ፋብሪካው ቱናን የሚያገኘው እንደ የባህር ሀብት ጥበቃ ባሉ ድርጅቶች ከተመሰከረላቸው የአሳ አስጋሪዎች ሲሆን ይህም ውቅያኖሶች ለወደፊት ምርት ጤናማ ሆነው እንዲቀጥሉ ያረጋግጣል። ማንኛውም የመቁረጥ ሥራ ከመጀመሩ በፊት አሳዎቹ በመጠን በጥራትና በዝርያ ይመረመራሉ። ምርጦቹ ብቻ ናቸው ወደ ቀጣዩ ሂደት የሚያልፉት። አሁን ቱናውን ከነሙሉ አሳነቱ በጣሳ ውስጥ ወደ ታሸገው ምርት ሲቀየር በፋብሪካ ውስጥ ያለውን ጉዞ ደረጃ በደረጃ እንመለከታለን። የቀለጠው ቱና ወደ ማጓጓዣ ቀበቶ ይጫናል። ከዚያም ብቁ ሰራተኞች ወይም አውቶማቲክ ማሽኖች ስራቸውን ይጀምራሉ። በግዙፉ መቁረጫ የአሳውን ራስ፣ ጅራትና ክንፎች ይወገዳሉ። ከዚያም የሆድ ዕቃው ይወጣል። ይህም የውስጥ አካላትን በማስወገድ ስጋ ያለበትን አካል ብቻ ያስቀራል። ይህ ሂደት በጣም ፈጣን ነው። አንዳንድ ፋብሪካዎች በሰዓት 1000 አሳዎችን ማጽዳት ይችላሉ። ሆኖም ቆሻሻው አይባክንም። በዘመናዊ ፋብሪካዎች ውስጥ ከቱና የሚተርፈው ነገር በጣም ጥቂት ነው። ለሰው ምግብነት የማይውሉ ክፍሎች እንደ ጥቁር ስጋ፣ ጭንቅላትና የውስጥ አካላት ለቤት እንስሳት ምግብነት እንዲሁም ለማዳበሪያ መስሪያነት እንዲውሉ ይደረጋል። በመቀጠል የጸዳው ቱና ወደ ግዙፍ የእንፋሎት ማብሰያዎች ይጫናል። እነዚህ የኢንዱስትሪ ምድጃዎች አብዛኛውን ጊዜ እንደ ትንሽ ክፍል የሚያክሉ ሲሆን እንደ መጠኑ በመወሰን አሳውን በ100 ዲግሪ ሴንቲግሬድ አካባቢ እስከ 2 ሰዓት ድረስ ያበስሉታል። ይህም የስጋውን ይዘት ለመወሰን ትልቅ ሚና አለው። በዚህ ደረጃ በእንፋሎት ማብሰሉ ስጋው ሳይጎዳ ቆዳውና አጥንቱን በቀላሉ እንዲለያዩ ያደርጋል። እንዲሁም ማንኛውንም ባክቴሪያ ይገድላል። የበሰለው ቱና እንፋሎት እያወጣ ይወጣል። ብራማ ቅርፊቶቹ አሁንም ደብዝዘዋል፣ ነገር ግን ስጋው ለስላሳና ለቀጣዩ ደረጃ ዝግጁ ሆኗል። ከዛም የበሰለው ቱና ወደ ስጋ ማውጫ ቦታ ይንቀሳቀሳል። በአንዳንድ ፋብሪካዎች ሰራተኞች ቆዳውንና አጥንቱን በጥንቃቄ ለማስወገድ ስለታማ ቢላዎችን ይጠቀማሉ። ይህም ስጋውን ወደ ንጹህ ስጋዎች ይለያል። በከፍተኛ ቴክኖሎጂ በሚሰሩ ፋብሪካዎች ውስጥ ጨረር የተገጠመላቸው ማሽኖች ይህንን ስራ የቀዶ ጥገና ሐኪምን በሚፎካከር ትክክለኝነት ያከናውናል። ስጋዎቹ በጥራታቸው ይደረደራሉ። ምርጥ ቆራጮች ለሙሉ ቆራጭ ወይም ሶሊድ ባግ ጣሳዎች ሲያገለግሉ፣ ትናንሽ ቁርጥራጮች ደግሞ ለትላልቅ ቁርጥራጭ ቸንክ ወይም ፍርፋሪ ፊሌት ቱና ይሆናሉ። ማንኛውም ጥቁር ስጋ ወይም እንከን ያለበት ክፍል እንዲወገድ ተደርጎ ነጩ ስጋ ክፍል ብቻ ጥቅም ላይ እንዲውል ይደረጋል። አሁን የቱና ስጋዎች ከጣሳቸው ጋር ለመገናኘት ዝግጁ ናቸው። ከቀጭን ብረት የተሰሩ እና ለምግብነት ተስማሚ በሆነ ቀለም የተሸፈኑ ባዶ ጣሳዎች በሺዎች እየተንከባለሉ ይመጣሉ። እያንዳንዱ ጣሳ በትክክለኛው መጠን ቱና ይሞላል። በተለምዶ እንደ ምርቱ አይነት ከ100 እስከ 200 ግራም ይሆናል። ማሽኖቹ ወጥነትን ለማረጋገጥ መጠኑን ይመዝናሉ። አንዳንድ የማምረቻ መስመሮች በደቂቃ 50 ጣሳዎች ያሽጋሉ። ከዚያም ሰራተኞች ወይም አውቶማቲክ ሲስተሞች እንደ ምርቱ ስያሜና መሰረት ማሸጊያውን የአትክልት ዘይት፣ ጨዋማ ውሃ ወይም ጨው ያለው ውሃ እንዲሁም የውሃ ምንጭ ወይም ስፕሪንግ ዋተር ይጨምራሉ። ለጣዕም የሚጨመርባቸው አይነቶች እንደ ሎሚ ጭማቂ ወይም ቃሪያ ያሉ ንጥረ ነገሮችን ሊደባልቁ ይችላሉ ወይም ሊጠቀሙ ይችላሉ። ከተሞሉ በኋላ ጣሳዎች አየር ለማስወገድ ወይም መበላሸትን ለመከላከል በቫኪዩም ሂደት ክዳናቸው ይታሸጋል። የታሸጉ ጣሳዎች ከዛ ወደ ሪቶርት ይገባሉ። ይህም እስከ 120 ዲግሪ ሴንቲግሬድ የሚደርስ የሙቀት መጠን ለ1 ሰዓት ያክል የሚያዘጋጀው ግዙፉ የግፊት ማብሰያ ነው። ይህም ሪቶሪንግ በመባል የሚታወቀው ከፍተኛ የሙቀት ሕክምና ባክቴሪያን ገድሎ ቱናውን ያለምንም መከላከያ ኬሚካል ለዓመታት በመደርደሪያ ላይ እንዲቆይ ያረጋግጣል። ይህ ጥንቃቄ የተሞላበት ሚዛን ነው።
በጣም ትንሽ ሙቀት ለብክለት ያጋልጣል። በጣም ብዙ ሙቀት ደግሞ አሳውን ሊያበላሸው ይችላል። ከቀዘቀዙ በኋላ ጣሳዎቹ ለጥርስ ወይንም የተሳሳተ አስተሻሸግ ይመረመራሉ። ያለፉት ይጸዳሉ፣ ስያሜ ይለጠፍባቸዋል፣ ለክትትል የሚረዱ የምግብ ኮዶች ይታተሙባቸዋል። ስያሜዎቹ ብዙውን ጊዜ በቀለማት ያሸበረቁና የምርት ስሙን የሚወክሉ ሲሆን በሰዓት በሺዎች የሚቆጠሩ ጣሳዎች በሚያቀነባበሩ ከፍተኛ ፍጥነት ባላቸው ማሽኖች ይለጠፋሉ። ከጣሳዎቹ ከሚለጠፈው ልጣፍ ላይ የኩባንያው ስም፣ የአገልግሎት ማብቂያ፣ በውስጣቸው የያዙት ዝርዝር የንጥረ ነገር መረጃን ጨምሮ ሌሎች አስፈላጊ መረጃዎችን ይታተማሉ ወይም ደግሞ እላያቸው ላይ ይይዛሉ። በመጨረሻም ጣሳዎቹ በካርቶን ሳጥኖች ውስጥ ተጭነው በዓለም ዙሪያ ላሉ መደብሮች ለመሰራጨት ዝግጁ ይሆናሉ። ከላይ እስካሁን ያየነው የቱና አጠቃላይ የአመራረት ሂደት ደረጃ በደረጃ ሲሆን፣ ነገር ግን ቱናን ማምረታችን ምን አይነት የጤና ጥቅም ሊያስገኝልን ይችላል ከኢኮኖሚ ጥቅሙ በዘለለ የሚለውን ስናይ ደግሞ ቱና ከፍተኛ ፕሮቲን ይዘት አለው። ይህም ለጡንቻ ግንባታ፣ ለሰውነት ጥንካሬ ወደር የሌለው ጥቅምን ያበረክታል። ሌላው ቱና በኦሜጋ 3 ፋቲ አሲድ የበለጸገ ነው። ይህ ቅባት ለልብ ጤና፣ ለደም ግፊትና ለአእምሮ እድገት በጣም አስፈላጊና ወሳኝ ሚናን ይጫወታል። እንዲሁም ቱና በቪታሚኖች የበለጸገ ነው። እንደ ቪታሚን ቢ12 እና ቪታሚን ዲ እንዲሁም ሴላኒየም የተባለ ማዕድን በውስጡ ይዟል። ነገር ግን እዚህ ጋር ልብ ልንል የሚገባው ነገር ምንድነው? እርጉዝ እናቶች የሜርኩሪ መጠን ስላለው በሐኪም ምክር መመገብ ይኖርባቸዋል። ወይም ደግሞ ከመመገባቸው በፊት በአቅራቢያቸው ያለ ሐኪም አማክረው ሊመገቡ ይገባል። እንግዲህ ተመልካቾቼ በሚቀጥለው ጊዜ ቱና ገዝታችሁ ስትመገቡ ይህን ሁሉ ሂደትና የጤና ጥቅም እንዳለው አስታውሱ። እናንተስ ቱናን በምን መብላት ትወዳላችሁ? በዳቦ፣ በፓስታ ወይም በሰላጣ? ኮሜንት ላይ ጻፉልኝ። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ለጓደኞቻችሁ ሼር አድርጉ። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ የትኛውን የምግብ አመራረት ማየት ትፈልጋላችሁ? ኮሜንት ላይ ጻፉልኝ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ቸር እንሰንብት። ሰላም ያገናኘን። ሰላም ሁኑ።